እንደምን ያላችሁ የተወደዳችሁ የባርሴሎናውን ፔድሪን በተመለከተ በቅርብ ቀናት ብዙ አድናቆት ሲቸረው እየሰማው ነው። የቀድሞ የአርሰናል አሰልጣኝ አርሰን ቬንገር በቢኢን ስፖርት በካታር ዶሃ በየአመቱ እንግዲህ ቻምፒየንስ ሊግ ግማሽ ፍጻሜ ሲደርስ መጠነኛ ጊዜ ወስደው ትንተና ይሰጣሉ እና በዚያ መሃል ስለሱ ሲናገሩ አንዳንድ ጊዜ የሚያስደንቀው ነገር በጣም ስለሚያስደንቀኝ እንበረከካለሁ አሉ። በጣም የሚደንቅ ተጫዋች መሆኑን ሊያብራሩ ሲሞክሩ For me, Pedri is absolutely unbelievable. He puts me on my knees because the science of a midfielder in Pedri's legs and brain and everything he does is unbelievable. እንዲያውም የቲቪ ሆስቷ ከፋብሪጋዝስ ጋር ይመሳሰላል ወይ ብላ በጠየቀቻቸው ጊዜ ከፋብሪጋዝ ጋር አንድ አይነት አለመሆኑን ለማብራራት ፋብሪጋዝ የበለጠ ፓሰር ነው፣ የረጅም ፓሶች ጉብዝና አለው። ፔድሪ ግን የበለጠ ድሪብለር መሆኑን ገልጸው ግን ሁለቱ ተጫዋቾች ሜዳ ውስጥ በሚያሳዩት ካሪስማ በግርማ ሞገሳቸው በጣም የሚመሳሰሉ ተጫዋቾች ናቸው ብለው አደነቁት። ያው ብዙ ጊዜ ከሴስክ ጋር የሚነጻጸር ተጫዋች አይደለም፣ የበለጠ ከኢኒየስታ ጋር ከፔድሪ ጋር ሰዎች ያነጻጽሩታል። እኔም የሁለቱ ቅይጥ ነው። አሁን ደግሞ ቡስኬትስን ተጨምሮበታል ነው የምለው። የቡስኬትስ አይነት ኃላፊነትንም በዚህ ውድድር ዘመን መውሰድ ጀምሯል። ግን ፔድሪን ያደነቀ ትልቅ የእግር ኳስ ሰው አርሰን ቬንገር ብቸኛው አይደለም። በጣም ብዙ ውዳሴ ነው በዚህ ዓመት እየተቸረው ያለው፣ ደግሞ የሚገባውም ይመስለኛል። ቫልዳኖ ደግሞ ሆርሄ ቫልዳኖ በኤል ፓይስ ላይ ብዙ ጊዜ አምዶች ያሰፍራል፣ አምደኛ ነው እና እዛ ላይ ምን ይላል? የባርሰሎናን ቡድን አጫወት መጀመሪያ ያብራራና ብዙ ሪስክ የሚወስድና ውብ ቡድን ነው ብሎ ያደንቃል። ቡድኑ ኳስ በሚያጣበት ጊዜ ሪያክት የሚያደርግበትን ውህደት በአንድ የኤሌክትሪክ ኢምፐልስ እንደሚሰራ፣ አንድ የኤሌክትሪክ ኢምፐልስ እንደሚጋራ ቡድን እንደ ዩኒት ነው። እያንዳንዱን ጨዋታ በቡድን መንፈስ በጋራ ፕሬስ ያደርጋሉ። የወላጅ ጨዋታቸው በጣም አስደናቂ ነው ይልና ቡድኑ ግሩም መሆኑን በዚህ መንገድ ከገለጸ በኋላ ነገር ግን ጨዋታ የሚቆጣጠርላቸው ተጫዋች ፔድሪ ነው ብሎ ይገልጻል። እግሩ ላይ ማግኔት ያለበት ተጫዋች ነው። ግን ተጫዋቾቹ ኳስ ለሱ በሚሰጡበት ጊዜ እኛ ገንዘብ ለባንክ እንደምንሰጠው ነው ይላል። ባንክ ዲፖዚት እንደምናደርገው ነው ገንዘብ ነው። ምክንያቱም ያንን ገንዘብ ባንክ ስናስቀምጥ ከወለድ ጋር እንደምንቀበል እያወቅን ነው። ስለዚህ ተጫዋቾችም የባርሰሎና ተጫዋቾችም ኳስ ለፔድሪ በሚሰጡበት ጊዜ ኳሱን ማኔጅ አድርጎ ከትርፍ ጋር እንደሚሰጣቸው ያውቃሉ። ባርሰሎና እሱ በሚኖርበት ጊዜ ወደ ኤቨረስት ለመውጣት የሚያስችል በቂ ኦክሲጂን ይኖረዋል። እሱ በማይኖርበት ጊዜ ግን የቡድኑ ኤሌክትሪክ ሲስተም ነው የሚናጋው ብሎ ያደንቀዋል። አድናቆቱ እንዲህ ባሉ የግነት ገለጻዎች የተዋቡ ናቸው። ደግሞ በጣም ጥሩ ገላጭ እና ሁሌም እግር ኳስን የሚያይበት ፐርስፔክቲቭ ፍልስፍናዊ በመሆኑ የሚታወቅ ነው። እንዲያውም በኋላ ስለ ሃንዚ ፍሊክም ሲናገር እንደ ጥሩ ጀርመናዊ ሁሉ ቁጥጥርና ዲስፕሊን የሚወዱ ናቸው ይላል። ላይክ ጉድ ጀርመን ጀርመኖች ሁልጊዜም ቢሆን እያንዳንዷ ነገር ፕሮግራም ማድረግ የሚፈልጉ የሜካኒካል ሪፍሌክስ ሰዎች ናቸው። ማሽን ኮንትሮል ሰዎች ናቸው። ምን ይባላል መቼስ እንደምታውቁት። እና እሱም ብቻን ስቴሪዮታይፕ ይጠቅስና ጀርመኖችን በተመለከተ በቃ ጥሩ ጀርመን ማለት ያንዳንዷን ቫሪያብል ኮንትሮል የሚያደርግ ነው ሲባል ሰምታችኋል መቼስ ብሎ ይጠቅሳል። ነገር ግን ጀርመኖቹ የአርት የጥበብ የነፃነትም ሰዎች ደግሞ አሏቸው። የሙዚቃ ሰዎችም ደግሞ አሏቸው። ቤቶቨን፣ ባህ፣ ኢማኑኤል ካንት፣ ፍሬድሪክ ኒቼ፣ ካርል ማርክስ፣ አልበርት አንስታይን፣ ሲግመንድ ፍሮይድ አይነት ሰዎች አሏቸው በጀርመን የተወለዱ ነገር ግን የክሬቲቪቲ ነፃነት የነበራቸው በፍልስፍና፣ በሙዚቃ፣ በሊትሬቸር፣ በሳይንስ፣ በስነ ልቦና የተራቀቁ ያለፈው 150 ዓመት ሊቃውንት ናቸው። ጀርመን የኮንትሮል የማሽን የምን ሀገር ተደርጋ ብትታይም ነገር ግን እዛ ያለ
ክሬቲቭ ስፓርክ ደግሞ እንዲህ አይነት ገናና ሰዎችን ጀርመን እንድታፈራ አድርጓታል። ስለዚህ ሰውየው ላይክ ጉድ ጀርመን ኮንትሮል የሚወደድበት ሀገር ውስጥ ያሉ ቢሆንም ነገር ግን አሰልጣኙ ድንገት ባርሰሎናን ሀብታም ሆኖ ደሃ የሆነውን ክለብ ገንዘብ እንደ ልብ ማውጣት የማይችለውን በዕዳ ስቅዛት የተያዘውን ክለብ ድንገት ሀብታም አላደረጉት። ነገር ግን ደሃ ድህነቱን እንዲረሳ አደረጉት፣ ስጋቱን እንዲረሳ አደረጉት። ምክንያቱም ውብ እግር ኳስ እንዲህ ያለ ተአምር ነው የሚሰራው። የእሳቸው ቡድን የሚታወቅ የሚያስደንቅ ስታይል አለው። ስለዚህ የተዋሃደ የተሰናሰለ የተቀናበረ ቡድን ነው። ልምምድ ሜዳ ላይ የተለፋበት ፕሮግራም የተደረገ ግን ክሬቲቭ ስፓርኩን ያልተቀማ በኮንትሮል ፍሪክ ሰዎች ሀገር የሚሰለጥን ነገር ግን እቺው ሀገር ከቁጥጥር ውጪ ባለ የሀሳብ ነፃነት የሚደንቅ ነገሮችን የሚያፈራሽ ነችና ባርሰሎና እንደዛ ነው። ላሚን ያማል ሜዳ ውስጥ በታክቲክ ትዕዛዛት የታሰረ ሰው አይደለም። እነዛን ምትሃቶች በየ3 ቀኑ የሚያሳየን በየትልልቅ መድረኩ የሚሾረው ባይታሰር ነው። ነፃነት አለው። ነፃነት ያለ ገደብ ላይሆን ይችላል። ሜዳ ውስጥ ያለ ዲስፕሊን ለምሳሌ እንዳሻው ወደ ግራ መሄድ አይችልም። እንዳሻው ወደ መሀል መግባት አይችልም። እንዳሻው ድሪብል ማድረግ ግን ይችላል። ስለዚህ የተከለከላቸው የነፃነት አይነቶች አሉ። ነገር ግን የተፈቀዱለት ነፃነቶች ጥንካሬዎቹን ያንን ምትሃት ያንን ድንቅ ቅጽበት ያንን ሌሎች ተጫዋቾች የማያደርጉትን የድሪብል ችሎታ የትሪቬላ ችሎታ ያለ ባክ ሊፍት ወደ ጎል የመምታት ችሎታ ይሰጡታል። ነገር ግን የቡድኑ ዲስፕሊን መጠበቅ ስላለበት ደግሞ ያሻው የሜዳ ስፍራ ላይ ያለ ወሰን መንቀሳቀስ ደግሞ አይችልም። ስለዚህ በሁለት መካከል ያለች ፋይን ላይን አለች ማለት ነው። ፔድሪም ያንን ምትሃቱን በዚህ ኮንትሮል የሚወዱ ሰዎች ያሉባት ነች ከምትባለው ሀገር በመጡት አሰልጣኝ የሚሰለጥነው ተጫዋች ያንን ክሬቲቪቲን ግን ሲያሳይ እናየዋለን። ከሪያል ማድሪድ ጋር ነው ባርሰሎና በዚህኛው ሳምንት በላሊጋ የሚጫወተው። የላሊጋው መዳረሻ የሚወሰንበት ጨዋታ። ምክንያቱም ሪያል ማድሪድ ባርሰሎናን ካላሸነፈ በእኔ እምነት ላሊጋው ያልቃል። የመጨረሻዎቹ ጥቂት ጨዋታዎች 3 ጨዋታዎች ሲደረጉ የ4 ነጥብ ልዩነት ሰፊ ነው። ካላሸነፈ ነው እሱም። ባርሰሎና ካሸነፈ ተጠናቋል 100%። ሪያል ማድሪድ ካሸነፈ ግን ጥያቄው ይቀጥላል። አንደኛ ባርሰሎና ከቻምፒየንስ ሊግ ግማሽ ፍጻሜ ሽንፈት ዲሞራላይዝ ከሚያደርግ ሽንፈት በኋላ ነው የመጣው። በማድሪድ ከተሸነፈ የነጥብ ልዩነቱ 1 ይሆናል። ስቲል ባርሰሎና አድቫንቴጅ አለው። ነገር ግን ከባባድ ጨዋታዎች ይቀሩታል። ከቪያሪያል ጋር፣ ከቢልባኦ ጋር ከሜዳው ውጪ መጫወትን የመሳሰሉ ማድሪድም ከባድ ጨዋታዎች ያሉበት ግን ሞመንተሙ ሺፍት ያደርጋል። ያን ያህል ወሳኝ ጨዋታ ነው ይሄ። የማድሪድም በዚህ ዓመት የላሊጋ ባለድል የመሆን የመጨረሻው እድል ነው። ግን ፔድሪ ለማድሪድ ሊጫወት ይችል ነበር። ከቀናት በፊት አንድ ቃለ ምልልስ ላይ እውነት ነው ወይ ሪያል ማድሪድ በሙከራ ጊዜ ሳይቀበልህ ቀርቷል ወይ ብለው ሲጠይቁት አዎ በወቅቱ አዝኜ ነበር፣ ምክንያቱም ከትልቅ ተስፋ ጋር እዚያ ሄድኩ። ከዚያ አይሆንም ሲሉ መቼስ አትመጥንም ሲሉ መቼስ መከፋት ያለ ነገር ነው። ልጅም ነበርኩ፣ እንዲህ ያሉ ነገሮች ያሳምማሉ። ነገር ግን አሁን ያ ተቀባይነት ያጣሁበት ሙከራ ከረጅም ጊዜ በፊት የነበረ አዲስ እድል ፈንታ ያገኘሁበትንም መንገድ የተከተልኩበት ነው። ያ እምቢታ ወደ ባርሰሎና እንዲመጣ ከልጅነቴ ጀምሮ መወደውን ክለብ እንድቀላቀል የጀግኖቼን ቡድን እንዳገለግል እድል ሰጠኝ ይላል ፔድሮ ጎንዛሌዝ ሎፔዝ ወይም ፔድሪ። የዚህኛው ባርሰሎና ቡድን ምርጡ ተጫዋች ነው ወይ የሚል ጥያቄ ብጠየቅ እኔ አሁን እምለው ላሚን ያማል፣ ራፊኛ፣ ሌቫንዶቭስኪ፣ ሌሎቹም ተጫዋቾች አስፈላጊዎች ናቸው፣ ጥያቄ የለውም። ነገር ግን ባርሳ አንድ ተጫዋች ቢያጣ ሊተካው የማይችል ማን ነው? በተለይ ለመተካት የሚከብደው ማን ነው ቢባል ፔድሪ ይመስለኛል። እያንዳንዱ ነገር የሚያልፈው በሱ እግሮች ስር ነው። ሁሉም ነገር የተመሰረተው እሱ ላይ ነው። ቡድኑ ጥሩ የሚጫወተው ፔድሪ ጥሩ ሲጫወት፣ ቡድኑ የተጋጣሚ ቡድን ላይ ከፍተኛ የተዋጣለት ብልጫ የሚወስደው ፔድሪ ጥሩ የተጫወተ ጊዜ ነው። አንዳንድ ጊዜ የተጫዋችን ዋጋ የምናውቀው ሲያጎድል ነው። እሱ ሲጎድል፣ ቡድኑ ብዙ ሲጎድልበት ያኔ
የተጫዋቹን ዋጋ እናውቃለን። ለምሳሌ በዚህ ዓመት ከቦሩሲያ ዶርትሙንድ ጋር የመልስ ጨዋታቸውን በቬስትፋለን በሲግናል ኢዱና ፓርክ ሲያደርጉ የመጀመሪያ ጨዋታቸውን 4-0 አሸንፈዋል። ስለዚህ ለልጁ እረፍት ልስጠው አሉ። ነገር ግን እስከ እረፍት 2-0 ተመሩ። ስለዚህ በጥድፊያ ያስገቡት እንዲያድናቸው እና ቡድኑ እንደምንም ወደ ሩብ ፍጻሜ ወደ ግማሽ ፍጻሜ የደረሰው በፔድሪ ፖተር አማካይነት ነው። ፔድሪ ፖተር ይሉታል ምታተኛ ነው ለማለት። በ16 ዓመቱ ነው ለሴጉንዳ ዲቪዚዮን ውስጥ ለነበረው ለላስ ፓልማስ መጫወት የጀመረው 2019 ማለት ነው። ስለዚህ አሁን 22 ዓመቱ ብቻ ቢሆንም 6ኛ ሲዝኑ ነው። በላሊጋ ለባርሰሎና ደግሞ እየተጫወተ 5ኛ ሲዝኑ ነው። ስለዚህ ጎብዞ ከጉዳት ነፃ ሆኖ ረጅም ጊዜ መቆየት ረሃብ ኖሮት እስከ ሞድሪች ዕድሜ ድረስ ከተጫወተ ከዚህ በኋላ 18 ሲዝን አለው ማለት ነው። እስከዛ እንግዲህ ሁላችንን ያቆየን። ብዙ ልናይ እንችላለን በህይወት አይደለም፣ እሱንም 18 ዓመት ሲጫወት ልናየው እንችላለን ማለት ነው። ከዚህ በኋላ በጣም ወጣት ነው። አሁን 22 ዓመቱ ነው። እንግዲህ አሁን 5-6 ዓመት ስላየ ነው 22 ዓመቱ ብቻ መሆኑን ማሰብ ሁሉ ያስገርማል። ይሄ ተጫዋች በላስ ፓልማስ በነበረበት ጊዜ ከእድሜው በቀደመ ለአንድ የ16 ዓመት ተጫዋች በሚበዛ ብስለት ይጫወት ነበር። ግን ስታይሉም ደግሞ ለባርሰሎና አማካዮች ያለን አስተያየት አለ አይደለም፣ ቴክኒሽያኖች፣ ጨዋታ መቆጣጠር የሚችሉ ፓሰሮች፣ ቀጫጭኖች፣ አጫጭሮች፣ ደቃቅ ተክለ ቁመና፣ አጭር ቁመት ያላቸው ተጫዋቾች። እንዲህ አይነት ተጫዋች ከልጅነቱ ጀምሮ ይሄ ባህሪ ስለነበረው ባርሰሎና አይን ውስጥ ቶሎ ነው የገባው። ከዚያ ባርሳ 5 ሚሊዮን ዩሮ ከፍሎ በ2020 አስፈረመ እና እዛው ለአንድ ተጨማሪ ዓመት በግራን ካናሪያ እንዲቆይ ተደረገ። 2020 መጨረሻ ላይ ነው ተጫዋቹን ያስፈረመው፣ ወደ ካታሉኛ ያመጡት። መጀመሪያ ሲመጣ ለባርሳ ቢ ቡድን ለባርሳ አትሌቲክ ለወጣት ቡድኑ በ3ኛ ዲቪዚዮን ለሚጫወተው ቡድን ነበር የፈረመው። ነገር ግን አንድ ልምምድ አብሯቸው ሰራ። በጭራሽ ለ3ኛ ዲቪዚዮን አብዝቶ የሚተልቅ ክህሎት ያለው ተጫዋች መሆኑን በማወቃቸው የተነሳ ወዲያው ነው ከዋናው ቡድን ጋር እንዲቀላቀል የተደረገው። ሮናልድ ኮማን የባርሰሎና አሰልጣኝ በነበረበት ጊዜ ሴፕቴምበር 27 ላሊጋው ተጀምሮ በአንድ ወር ውስጥ ለባርሳ ዋናው ቡድን ተጫወተ። ከዚያ በኋላ ነው የማያቋርጠው የጨዋታ ማራቶን የተጀመረው። ለተወሰኑ ዓመታትም የዚህን ተጫዋች የእግር ኳስ ሕይወት የጎዱ የጨዋታ ክምሮች የመጡት ፔድሪ ድንገት ከላስ ፓልማስ ተጫዋችነት ወደ ባርሰሎና ተጫዋችነት ከስፔን ከ17 ዓመት በታች ቡድን ተጫዋችነት በጥቂት ወራት ውስጥ የ21 ዓመት በታች ቡድን ተጫዋችነት እዛም አንዱ ለጨዋታ አደረገ። የብሔራዊ ቡድን ተጫዋች ሆነ። በ2021 የአውሮፓ ዋንጫ ለስፔን ብሔራዊ ቡድን ሲጫወት ሉዊስ ኤንሪኬ የነበረ አሰልጣኙ በአውሮፓ ዋንጫ የተጫወተ በእድሜ ትንሹ ተጫዋች ሆነ። ከ4 ዓመት በፊት ማለት 18 ዓመቱ እያለ ማለት ነው። ከዚያ በኋላ ላሚን ያማል ተጫውቷል። ሪከርዱን አሻሽሎታል። በእርግጥ ግማሽ ፍጻሜ ድረስ ሄደው በጣሊያን እስኪሸነፉ ድረስ ከጣሊያንም የተሻሉ ነበሩ። በዛ የግማሽ ፍጻሜ ጨዋታ የቡድኑ የልብ ምት ነበር። ግን ያ ውድድር የዛ ዓመት የመጨረሻ ውድድሩ አልነበረም። የስፔን እግር ኳስ ፌዴሬሽን ወደ ኦሊምፒክ እንዲሄድ ጠየቀው። አላንገራገርም። መጫወት የተጠማ ትንሽ ልጅ ነው። ሄደ። ለሉዊስ ደላፎይንቴ ቡድን ተጫወተ። የዛ ቡድንም ቁልፍ ተጫዋች ሆነ እና የስፔን ብሔራዊ ቡድን በፍጻሜው በብራዚል ተሸንፎ የብር ሜዳሊያ አሸናፊ እስኪሆን ድረስ ድንቅ አገልግሎት ሰጠ። በዚያ የመጀመሪያ ሙሉ ሲዝኑ ለባርሰሎና 52 ጨዋታ አደረገ። አዲስ የፈረመ ተጫዋች በመጀመሪያ ዓመቱ ያደረገው በርካታ ጨዋታ ሆኖ በሪከርድ ላይ ተቀምጦ ነበር። ያን ጊዜ 20 ጨዋታ ለስፔን ብሔራዊ ቡድን ተጫወተ ያለ እረፍት ወደ ኤሊት እግር ኳስ በመጣበት በመጀመሪያው ዓመት በአጠቃላይ 72 ጨዋታ ማለት ነው። ከቶኪዮ መልስ ከ2021 ኦሊምፒክ መልስ ጥቂት ቀናትን ብቻ አረፈና እንደገና ወደ ባርሰሎና ልምምድና ጨዋታ ተመለሰ። ልጅ ኤነርጂ ያለው እግር ኳስ የሚወድ ተጫዋች ቢሆንም ግን ሰው ነው። ስለዚህ ሰውነቱ የሚያሰጉ ምልክቶችን ማስተላለፍ ጀመረ እና በዛ ዓመት የነበረው የጨዋታ ዶዝ ከዛ ቀጥለው በመጡት ዓመታት በጉዳት የተቆራረጡ ኮንቲኒቲ የሌላቸው የተጫዋችነት እድገቱ ላይ እንቅፋት ያስቀመጡ ሆኑ። በ2021-22 የውድድር ዘመን 22 ጨዋታ ብቻ ተጫወተ። ከዛ ቀጥለው በነበሩት የውድድር ዘመናት 36 እና 34 ጨዋታዎችን አደረገ።
በጉዳት የተቆራረጡ በመሆናቸው ምክንያት ፔድሪ መጀመሪያ ያየንበትን ተስፋ ይዞ ለሚቀጥሉት 3 ዓመታት መዝለቅ አልቻለም። ያለፈው የአውሮፓ ዋንጫ ላይ ደላፎይንቴ የመረጡት በዛ የሩብ ፍጻሜ ጨዋታ ላይ የቶኒ ክሩስ አደገኛ ታክል ከሩብ ፍጻሜ በኋላ በነበሩት ጨዋታዎች ላይ እንዳይጫወት ሆነ። ያው ከቡድኑ ጋር ቆየ፣ የአውሮፓ ዋንጫውንም አነሳ፣ ወደ ባርሰሎና ተመለሰ። ያኔ ባርሰሎና ቻቪን በሃንዚ ፍሊክ ተክቶ ነበር። ከዚያ በኋላ ነው እንደገና ሌሎቹን ነገሮች መልሶ ማግኘት የጀመረው። አሰልጣኝ ሃንዚ ፍሊክ አዲስ የፊዚካል ኮንዲሽኒንግ፣ አዲስ የፊትነስ ትሬኒንግ፣ አዳዲስ የፊትነስ ባለሙያዎች ከቀደመው የቻቪ ዘመን የተለየ አፕሮች ይዘው መጡ። አሁን ይኸው የሚገርም የውድድር ዘመን ነው እያሳለፈ ያለ ፔድሪ። በዚህ ዓመት ያለ ጉዳት እና ያልተቆራረጠ የውድድር ዘመን በየጨዋታው የሚያስደንቅ ምታት ማሳየቱን የሚነግራችሁ 12 ጊዜ በዚህ ዓመት የየጨዋታው ኮከብ ተጫዋች እየሆነ ወጥቷል። ሌቫንዶቭስኪ ነው ዋናው ጎል አስቆጣሪ። ከዛ ራፊኛ፣ ላሚን ያማል፣ ምርጡ አብዶኛ ነው። እነሱ ጎል ያስቆጥራሉ። ነገር ግን ጨዋታውን የሚሰራው እሱ ነው። ቡድኑን የሚያደራጀው እሱ ነው። የሚከላከለው፣ ፕሬስ የሚያደርገው፣ አልፎ አልፎም ጎል የሚያስቆጥረው፣ የጎል እድሎችን የሚፈጥረው እሱ ነው። ወሰኑን አላውቅም አሉ። የእድገቱን ወሰን የፈለገው ቦታ መድረስ ይችላል ብለው አሰልጣኙም ፍሊክም ከኮፓ ዴል ሬ አስደናቂ ብቃቱ በኋላ ጎል ያስቆጠረበትም ጨዋታ ነው አወድሰውት ነበር። ከዛ የሴቪል ከተማው የላካርቱሃ ጨዋታ ፍጻሜ በኋላ የቡድን ጓደኛው ጋቪም ስለ ባሎንዶር ሲጠየቅ ከማንም ተጫዋች በላይ የሚገባው የሚመስለኝ እርሱ ነው፣ አሁን የዓለም ምርጡ አማካኝ ነው፣ ከእሱ ጋርም አብሬ ስለተጫወትኩ በዚህም በስፔን ብሔራዊ ቡድንም ራሴን እንደ እድለኛ እቆጥራለሁ አለ። ምናልባት ለጓደኛው አድልቶ ሊሆን ይችላል። ነገር ግን ይህንን አይነት ውዳሴ የቸረ እሱ ብቻ አይደለም። ቅድም ቬንገር፣ ቫልዳኖ እንደዚህ ያሉ እያልኩ ነበር። ብዙ ጊዜ ሰዎች ከምትሃተኛው አንድሬስ ኢኒየስታ ጋር ያነጻጽሩታል። ከ10 ቀን በፊት ገደማ ፔድሪ አንዳንዶቹ የጨዋታ ስልቶቹ እኔን ጭምር እንዳስታውስ ያደርጉኛል አለ። ብዙ ጊዜ ከዚሁ ተጫዋች ጋር ይነጻጸራል። ሰዎች እኔን ከኢኒየስታ እና ቻቪ ጋር ሲያነጻጽሩኝ እነሱ ሁለቱና ቡስኬት ልጅ በነበርኩ ጊዜ እንደ ትልቅ ምሳሌዎች የማያቸው ናቸው ሲል፣ ያው እኔም በዛው ማርጀቴ ገባኝ። ምክንያቱም ትላንት ሲጫወት አስታውሳለሁ። ከእነሱ ጋር ሲያነጻጽሩኝ እንደ ትልቅ ምሳሌ የማያቸው በመሆናቸው የተነሳ በጣም ደስ እሰኛለሁ አለ። ነገር ግን እነሱ ያሳኩትን ለማሳካት ሩቅ ነኝ ብሎ ይናገራል። 22 ዓመቱ ነው። የአውሮፓ ዋንጫ አሸንፏል፣ ላሊጋ አሸንፏል። ዘንድሮ በለስ ከቀና ሁለተኛ ላሊጋው ይሆናል። 2 ኮፓ ዴልሬዎች አሸንፏል። አሁን ደግሞ በዚህ ዓመት የስፔን ሱፐር ካፕንም ድል አድርጓል። በ22 ዓመቱ ማይናቅ ስኬት ነው ያለው። ቻምፒየንስ ሊግንም ብዙ ሩቅ አልነበረም በዚህ ዓመት። ነገር ግን መቼስ እነዛ ሌጀንዶች ያሳኩትን ነገር አላሳካም። ለዚህ ነው በእነሱ መጀመሪያ ላይ ነኝ የሚለው። ሁሌም ችግሩ የነበረው የፊትነስ ጉዳይ ነው። ትልቁ የተቀረፈለት ነገር ዘንድሮ እሱ ነው። አንድ የላሊጋ ጨዋታ ብቻ ነው ያለፈው። ባለፉት ዓመታት 12፣ 26፣ 24 ጨዋታ ብቻ ነበር ያደረገው። ስለዚህ አንደኛው የውድድር ዘመን ላይ 26 ጨዋታ፣ ሌላኛው ላይ 12 ጨዋታ፣ ሌላኛው ላይ 14 ጨዋታ አልፎት ነበር ማለት ነው። እና እነዛ ጉዳቶች ሲደጋገሙበት አንዱ ፍርሃት የነበረው ብዙ ተስፋ ተጥሎባቸው ግን ጉዳት ደጋግሞ አግኝቷቸው የታሰቡበት ቦታ ሳይደርሱ እንደቀሩ ተጫዋቾች ይሆኑ ወይ የሚል ፍርሃት እንዲፈጠር አድርጎ ነበር። በባርሰሎና ለምሳሌ አንሱ ፋቲን በተመለከተ እንዲህ አይነት ስሜት አለ። አንሱ ፋቲ አሁን ስለ ላሚን ያማል እንደሚወራው ነበር መጀመሪያ አካባቢ። በእርግጥ ላሚን ያማል ሌላ ዳይሜንሽን ላይ ያለ ተጫዋች ነው። ግን አንሱ ፋቲ ያለ ምክንያት እኮ አይደለም የሜሲ 10 ቁጥር መለያ የተሰጠው። ያን ያህል ተስፋው ትልቅ ስለነበር በባርሰሎና። ግን እነዛ ተደጋጋሚ ጉዳቶችና ኦፕራሲዮኖች ተጫዋቹ ፍጹም ባለፉት ዓመታት እድገቱ እንዲቆም አንዳንድ አትሪቢዩቶችንም እንዲያጣ ሆነ። ስለ ፔድሪ ተመሳሳይ ፍርሃት ነበር። በቃ የሆኑ ተጫዋቾች አሉ እኮ ሁሌም ጉዳት እየፈተናቸው አልፎ አልፎ ብልጭ የሚል ክህሎታቸውን እያሳዩ ነገር ግን የሲዝን ተጫዋቾች መሆን ያልቻሉ የሞመንት የቅጽበቶች የብልጭታዎች የፍላሾች ተጫዋች ብቻ የሆኑ አሉ። ስለ ፔድሪም ያ ፍርሃት ነበር።
ኮንቲኒቲ ግን የለም። የሲዝን ተጫዋች ግን አይሆኑ። ቡድኑን በእነሱ ዙሪያ መስራት ግን አይቻልም። ነገር ግን ሃንዚ ፍሊክ መጡ፣ እንዳልኩት እንዳለ የባርሰሎናን የፊትነስ ፊሎሶፊ ቀየሩት። ግን ተጫዋቹም ራሱ የጡንቻ ጉዳት የሶፍት ቲሹ ጉዳት ምን ያስቸግረው ስለነበር ባለፈው ክረምት ከሱ ላይ የጄኔቲክ ስተዲ ለማድረግ ከመስሉ ላይ የፋይበር ሳምፕል ተወስዶ ወደ አሜሪካ ነበር የተላከው። በዛ መሰረት ለሱ ብቻ የሚሆን ፐርሰናል ትሬኒንግ መሰጠት ተጀመረ። የጉዳቱን መጠን ለመቀነስ ማለት ነው። በጠቅላላ ከቡድኑ ጋር አብሮ አይደለም የፊትነስ ስራ የሚሰራው። የሱን የጡንቻ ተፈጥሮ ማዕከል ያደረገ የልምምድ ስፔሲፊኬሽን ነው ለሱ እንደገና የተቀመረው ማለት ነው። ለዚህ ደግሞ ሁሊዮ ቱስ የፊትነሱ አሰልጣኝ እና ራውል ማርቲኔዝ የሚባሉት የሪከቨሪ አሰልጣኝ ብዙ አድናቆት ይሰጣቸዋል። ተጫዋቹም የረፍት አወሳሰዱ በተለይ ደግሞ ከፌራን ቶሬዝ ጋር ያለው ጓደኝነት ጠቅሞታል። ግን የሚላም ለውጥ አለ። የተሟላ አማካይ፣ ግልጽ የሆነ ድክመት የማታዩበት አማካይ ሆኗል በዚህ ዓመት። መቼስ አይን ምስክር ነው። አንዳንዶቹን ተጫዋቾች በቁጥር ማብራራት ምታት የእግር ኳስ ማጂክ በቁጥር ሲብራራ አንሶ የሚታይ የሚመስልበት ጊዜ አለ። ግን ሮሉን ለመግለጽ ብቻ አጠቀማለሁ አንዳንዶቹ። ለምሳሌ በዚህ ዓመት በላሊጋ ሁለተኛው ብዙ ፓስ ያደረገው ተጫዋች ነው። ሁለተኛው ብዙ የጎል ዕድል የፈጠረው ተጫዋች ነው። ላሚን ያማል፣ አሌክስ ባዬና፣ ራፊኛ ብቻ ናቸው ከሱ የበለጠ እነዚህ የሾት ክሬቲንግ አክሽንስ የሚባሉ መጨረሻ ላይ ሙከራ ሆነው ያበቁ እንቅስቃሴዎች ውስጥ በመሳተፍ በላሊጋ ካሉ ተጫዋቾች መካከል ኩባርሲ ብቻ ነው ከሱ የበለጠ ብዙ ኳስ የነካው። ኢኒጎ ማርቲኔዝ እና ማርኮስ አሎንሶ ብቻ ናቸው ከሱ የበለጠ የሜዳ ክፍል የሸፈኑት። አሁን እዚህ ጋር ምን ይነግሩናል? ብዙ የሚሮጥ የጎል ዕድሎች የሚፈጥር ብዙ ፓሶች የሚያደርግ ጨዋታ የሚቆጣጠር ተጫዋች መሆኑን ይነግሩናል። የተሟላ አማካይ የሚያደርጉትን ነገሮች በሙሉ እናይበታለን ማለት ነው። በዚህ ዓመት አሰልጣኝ ሃንዚ ፍሊክ በ4-2-3-1 ነው መጫወት የጀመሩት። መጀመሪያ አካባቢ ከማርክ ካሳዶ ጋር፣ ይሄኛው የአውሮፓውያን ዓመት ከገባ በኋላ ደግሞ ከፍራንኪ ዲዮንግ ጋር የሚጣመረው ጥልቅ አማካይ ሆነ። በፊት የበለጠ አድቫንስድ 8 ቁጥር ወይ 10 ቁጥር ተጫዋች በመሆኑ ነበር ይታወቅ የነበረው። ለምሳሌ በሉዊስ ደላፎንቴ የስፔን ብሔራዊ ቡድን ያለፈው የአውሮፓ ዋንጫ ስብስብ ውስጥ ለቦታ ይፎካከር የነበረው ከዳኒ ኦልሞ ጋር ነው፣ ከ10 ቁጥር ተጫዋች ጋር ነው። ሁለቱ ጥልቅ አማካዮች ፋቢያን ሩይዝ እና ሮድሪ ስለነበሩ ለእነዚህ ሁለት ቦታዎች አልነበረም ይፎካከሩ። ከአጥቂ በኋላ ላለው የ10 ቁጥር ቦታ ነበር ይፎካከር የነበረው። 4-2-3-1 ነው የስፔን ብሔራዊ ቡድን ፎርሜሽን፣ ግን የበለጠ ወደፊት ተጠግቶ ነበር የሚል። አሁን ግን የቡድኑ ኮንትሮል ሩም ላይ ዋናው ኮንትሮለር ነው። ይቀማል ኳስ። ለምሳሌ በላሊጋ 30 ታክሎች ወርዷል። በአውሮፓ ውድድሮች 23 ታክል። አሁን በዚህ ከአውሮፓ ቀዳሚ ተጫዋቾች መካከል አንደኛው ጆዋው ኔቬስ የታክል ማስተር የሚባለው ተጫዋች 40 ምናምን ነበር እስከ ቅርብ ጊዜ ድረስ። ከዚህ በፊት በባርሰሎና ይህን ያህል የታክል መጠን አድርጎ አያውቅም። ስለዚህ ኳስም ይነጥቃል ማለት ነው። አይ ቲንክ ከተጋጣሚ ቡድን ኳስ በመንጠቅ በላሊጋ አንደኛ ነው በዚህ ዓመት። እንግዲህ ቦል ዊነር ኳስ ነጣቂ ተጫዋች አይደለም፣ ነገር ግን የቡስኬትም ባህሪ ያለው ምለው ቡስኬት ኳስ ነጣቂ ብቻ እንዳልሆነ አውቃለሁ። ግን ስራው ኳስ መንጠቅ ነው አይደለም ዋና ስራው፣ ያንንም ያደርጋል ማለት ነው። የኢኒየስታ ድሪብሊንግ፣ የቻቪ ኮንትሮሊንግ፣ የቡስኬትስ ቦል ዊኒንግ ሶስቱም አሉ። ስለዚህ 227 ጊዜ ነው በዚህ ዓመት ኳስ የቀማ። የእሱን ያህል በ5 የአውሮፓ ሊጎች ኳስ የቀማ ተጫዋች የለም። በተጋጣሚ የሜዳ ክፍል ከ1000 በላይ ፓሶች አድርጓል። ብቸኛው ተጫዋች ነው። እነዚህ ሁሉ ነገሮች የሚነግሩን ምን ያህል የቡድኑ አይተኬው ተጫዋች ግን እሱንም እጅግ የተሟላው አማካይ ተጫዋች እንደሚያደርገው ያሳያል። ደግሞ የተዋጣለት አብዶኛ ነው። ኢኒየስታ እኮ ልክ እንደዚሁ ነው። ኢኒየስታ በጣም ጥሩ ፓሰር ነው፣ ግን የተካነ አብዶኛ ድሪብለር ነው። አሁን በዚህ ዓመት በላሊጋ ከ50 በላይ የድሪብል ሙከራ አድርጎ 60% የድሪብሊንግ ሳክሰስ ያለው ብቸኛው ተጫዋች ነው። ስለዚህ እንደ ኢኒየስታም ድሪብል ያደርጋል ማለት ነው። አሁን አንድ የምረዳው ነገር በእነዚህ ተጫዋቾች ደረጃ ላይ አይደለም አሁን። ምክንያቱም እነዚህ ከታሪክ ምንጊዜ ምርጥ አማካዮች ተርታ ስማቸው የሚሰፍር ተጫዋቾች ናቸው።
ስለዚህ ለማንም ወጣት ተጫዋች አሁንም ገና 22 ዓመቱ ነውና ከእነሱ ጋር መነጻጸር የተለጠጠ ንጽጽር ሊሆን እንደሚችል ይገባኛል። ነገር ግን ማወራው ስለ ጨዋታ ካራክተሪስቲክስ ነው። በጨዋታ ውስጥ ስለምናያቸው ዝንባሌዎቹ ነው የምናወራው። እነሱን የሚያስታውሱ ብዙ ቅመሞች ጨዋታ ውስጥ አሉ። እሱን ማየት ፕሪቪሌጅ ነው፣ እድል ነው እና ረጅም ጊዜ ሳይጎዳ ከቆየ ባለፉት ዓመታት የፈተኑት ጉዳቶቹ ለሁል ጊዜም ወደ ኋላው ከቀሩ ለሚቀጥሉት ጥቂት ዓመታት ዘመኑን የሚወስን ኢራ ዲፋይን የሚያደርግ አስደናቂ አማካኝ ነው። ኤል ክላሲኮ ላይ ባርሰሎና ሪያል ማድሪድን እንደገና ለአራተኛ ጊዜ በአንድ ዓመት ሊያሸንፍ ከሆነ ባርሰሎና ብዙ ጊዜ ጥሩ የሚጫወተው ፔድሪ ጥሩ ሲጫወት ነውና የጨዋታ ማሸነፍ እድላቸው የሚሰፋው በዚህ ተጫዋች ፎርም ላይ ይሆናል።